አመሰግናለሁ። የእግዚአብሔር ስም የተባረከ ይሁን። አሜን። እና ለኔ እዚህ ቤት ብዙ መልእክት ወጥቶልኛል እና ከዚህ በፊት 2017 ላይ አባታችን ጋር ያመለከን እየጸለየን እያለ ብዙ መልእክት ይመጣል። ግን በቃ ተስፋ የሚያስቆርጥ ነገር ብቻ እየበዛ ነበር። ግን በቃ ውስጤ አላምንም እያለ 2018 መግቢያው ቀን 2018 አንድ መስከረም አንድ እዚህ ነበረንና እኔ አላሰብኩም። ምንም ያልታሰበ ነገር ነውና ቃል ተሰብኮ በቃ ሁሉም ነገር ካለቀ በኋላ ነብዩ ጠራና ተነሳው አንቺ ባልትዳር ነሽ አለ። አይደለም ለምን አለ። እኔ ነው ማስጣፋና ምን ልበልኝ 2018 ያንቺ ነው በቃ ሆኖልሻል አንተንም ምንም ለዛ ሰዓት ያሰብኩት ነገር የለም። ግን እግዚአብሔር ይመስገን ነው ከዛ በኋላ የተጀመረ ነገር አሁን ተከናወነ። ነገ እሑድ ላገባ ነው። ምን ብዬ እንደማመሰግነው አላውቅም። ለታወኛኛ ለእኔ ደግሞ ለመሆን በቃ እንደዚህ ሆናለሁ ብዬም አልገመትኩም። እግዚአብሔር ሰው አነሳና ዛሬ ፎቶ ፕሮግራም ነበር እሱን ጨርሰን አንድ ነገር ግን ስነግራችሁ ባለፈው የምናውጀው ቃል ትዝ ካላችሁ የፈጠነ በረከት ቤታችሁ ይመጣል። ጴጥሮስ እስር ቤት ታስሮ ለጴጥሮስ እየጸለዩ ጴጥሮስ ይገደላል በተባለ ቀን ላይ ጴጥሮስን እግዚአብሔር በመልአኩ አማካኝነት ፈቶት መጣ። ወደሚጸለይበት ቤት መጣና አንኳኳ። ሲያንኳኳ የቤቱ ሰራተኛ ወጣችና በቀዳዳ አየችው። ስታየው ጴጥሮስ ተፈቷል እና መጣ። ጴጥሮስ ተፈቷል ስትል ሊቀበሉ አቃታቸው። ኖ መልአኩን አይተሽ ሊሆን ይችላል። እንዴት እንደዚህ የፈጠነ መልስ ይመጣል? እንዴት ከሄሮድስ እጅ ተነጥቆ ሊመጣ ይችላል ብለው ኖ አሉ። ከፍቶ ሲገባ ጴጥሮስ እና ያልጠበቁት ነው የሆነ። እኔ በዚህ አጋጣሚ አንድ አዋጅ ላው ፈጣን የሆነ መልስ ወደ ቤታችሁ መቼም ጸልዩ በጌታ በኢየሱስ ስም የፈጠነ መልስ ቤታችሁ ይምጣ። የሚቀጥሉ ቀናቶች እግዚአብሔር እናንተን ተረኛ ያድርጋችሁ። የምስክርነት ተረኛ ያድርጋችሁ። የምስጋና ተረኛ ያድርጋችሁ። እዚህ ማን ነው እኔ ነኝ ተረኛው የሚል ሆነ በኢየሱስ ስም። ኢየሱስ ጌታ። አሁን ጸልይልሻል። አሜን። እግዚአብሔር አምላክ ለዘመናት የጓጓሽው ለዘመናት የጠበቅሽው ለዘመናት በሰው ላይ አይተሽ እግዚአብሔር በእኔ ባደረገው ያልሽውን እግዚአብሔር አምላክ ፈጥኖ ያደርግልሻል። ፈጥኖ ያደርግልሻል። እግዚአብሔር በተባረከ ትዳር ይባርክሻል። በተባረኩ ልጆች ይባርክሻል። እንጂ ሰስኔ